እንዴ ያው ወላል ተስከሩ ብሩኬ ደምቃችሁ ደግሞ በቁምጣቱ መቼ ሙሽሪል መቼ ከናታም ከአባቷም ግጣሙት ምንድን ነው የሚባለው? አረቦ ብሩክ አጣላችሁ ጓደኛው የብሩክ አለማየሁ ሙባረክ ዛሬ በነሃሚ ቤት ተከስቷል። ኦ ማይ ጋድ ዌልካም ብለናል። እንዴት ነው ብሩክ እያጽናናችሁት ነው? እሺ ፈርቶ ነበረ ትናንትና፣ ዛሬ ሳቅ በሳቅ ሆኗል። ትናንት ቴረር በቴረር ነበር ጋይስ። እኔ በስመ አብ እናንተ ብሩክን ይሸከመዋል ብዬ በፍጹም አስቤም አልሜም አላውቅም። የሰርጉ ቀን እንደው ለ10 ከተሸከሙት ብዬ ነበር ማስበው። ሃይሚ ድረሺ ብሩኬ ሲያንጠለጥልሽ የሚሰማሽን ስሜት እዚህ ላይ ጠይቂው። ወይኔ እናቴ እንደሚፍታ ጉድ እኮ ነው። ቡቡዬ የቤት ልጅ አይናፋር ሴት ልጅ ወገቧን እያሳየ ትሄዳለች። እሱ ወገቡ እንዳይታይ ያለብሳል። ምስኪን በዚህ ሳምንት እና ምን ልትሰራ ነው? እኔ ነኝ የሚለው እንጣላ በዚህ ሙባረክ እንዴት እንዳሳቀኝ። ቆይ መጀመሪያ ሙሽራው እናሳምነው አላለም? እውነት እኮ ነው። መጀመሪያ ማመን አለበት አይደል ጋይስ? ትናንትና በችኮላ ነው አላለም? ይሄን ያልከበትማ አንድ ሚስጥር አለ። ሚስጥሩን በቪዲዮ አንተ ስትመጣ ነው የተስፋ የምቆርጠው እንጂ ብሩክ ሃይሚን ፕራንክ እያደረገ ነው እንጂ በጭራሽ በዚህ ስሜት ውስጥ ተነስቶ ትዳር ጠየቀ ብዬ እኔ አሁንም ጭንቅላቴን ለማሳመን አልፈልግም፣ አላምንም። ቤተሰቦች ቪዲዮ ግን መጥቶ ድጋሚ ሃይሚ ወይ እሱ ከሰሩ በኋላ ከዛ በኋላ አምናለሁ እውነት በችኮላ እንደሆነ ማለት ነው ጋይስ። ብቻ ዛሬ ለማንኛውም ደስ የሚል ጓደኞቹ አፈንፈን አድርገውት ነበር። እናንተ የምርም ደረሰ እንዴ ሙሽሪት? አንቺ እኮ እያለቀሽ ነው ዛሬ። ምን ላይ ነው ያለሽው? እስኪ አልፍ ያለ ማለት እንግዲህ ምንም ማድረግ አንችልም። ምን እናርግ? ያገተሽ ብሩክ ነው። ሌላ ሰው ቢሆን አይደለም ድምጽ መጥቶ የሚያስወጣሽም ሰው አይጠፋም ነበር አይደል ጋይስ? ምን እናርግ? ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ሃይሚና ብሩኬ በላይቭ ሊመጡ ይችላሉ ቲክቶክ፣ ቪዲዮ ግን አልመጡም። አብሰለት ጋር ማይቸው ነበር። ቡቡዬ ግን ሙሉን ስላላየሁት ቪዲዮ መስራት አልፈለኩም። በደንብ ተኝቼ ነው ማይላቸው ምን እንደተባባሉ። ኮመንቱ ግን ቡቡዬ ትክክል ይላል። ስለዚህ በኮመንት መሄድ ስለሌለብኝ ብቻ ቪዲዮ ጨርሼ መስማት ስላለብኝ ነው። የኛ ወድ ቤተሰቦች ግን መቅደም ያለበት ይሄ ነው። ደስ አሉኝ እነዚህ እናንተ በቃ ሰብሰብ ብለው ቡሩኬን አጀብጀብ ሲያረጉት ኦ ማይ ጋድ እናንተ በቃ እንዴት ነው እኛ ብቻ ነን ሰርግም ማንበላው። በቃ ሁሉም የተረሳ ሁሉ እየመጣ ነው። ሙባረክን ሳይ ማለት ነው ምን ትዝ ላይ መሰላችሁ? ሃይሚዬ ጠፍታ እዛች ወንበር ላይ ቁጭ ብለው ሐሰንና ሙባረክ መሬት እሷ ወንበር ላይ ቁጭ ብላ ሃይሚ እነሱ መሬት ላይ ቁጭ ብለው ሃይሚ ምን ሆነሽ ነው? ለምን ደበረሽ? እኛ እያለን ምናምን ጉልበታት ተንበርክከው የጠየቁት ነገር ትዝ አለኝ። ከዛ ደግሞ ብሩክ በመጨረሻ ነው የመጣውና በመጨረሻ መጥቶ እሱ ከዛ እንባዋን ጠርጎላት ምናምን ከዛ እንሂድ ሲባል መጨረሻ ላይ አይደለም ብሩክ ሲቆጣት ወደ ሙቤ ላይ ድፍት ያለችው ነገር ፊቴ ላይ ያለ እግዚአብሔር ሙቤን ሳይ ይመጣብኛል። የመሬን ነው የምነግራችሁ እግዚአብሔርን። እና ዛሬም እሱን ትዝ አስባለኝ ማለት ነው። ከዛ እንሂድ ስትባል ደግሞ ከፊት ማን ነበር ያዘችው? ሙቤን። አዎ ሙቤን ነው። ሙቤን ይዛ ከፊት ከዛ አይደለም ሐሰን ነው ብቻ ማን ነበር ይዛ ሄደችው? ሄዳችሁ ቪዲዮ ማየት ትችላላችሁ። ከዛ ዞር ብላ ደግሞ ሐሰንና ብላ ይዛ ስትሄድ እንዴት እንደምታሳዝን የዛን ሰዓት የነበረ ጊዜ እኮ እሱ አውልዶ እስቅድስ ስንቱን ሰው አስለቅሳው ነበር በዛን ጊዜ እኮ የምር ማለት ነው ማርያምን። እና ብቻ ግን አለፈ ሁሉም። ዛሬ እዚህ ላይ ደረሱ። ዛሬ ደግሞ በድጋሚ ሙቤ ከሐሰን ጋር መገናኘቱ በጣም ደስ ይላል። ብዙ ነገር አሳልፈዋል እንግዲህ ሐሰንና ሙባረክ እንደምታዩት ማለት ነው። እኔ ሁለቱም ሳያቸው ሳቄ ነው የሚመጣው እግዚአብሔር። የፍቅር ጥያቄ ጠየቃት እንደ ሃይሚን እንደ ልጠፋ ትችላለች የለ ቡሩኬ ሐሰን አረ ወይኔ ዛሬ ያዙኝ ድረስልኝ። የምሬን በኋላ እንዳይደብራችሁ ስለሳቁኝ እግዚአብሔር። ሐሰንን ሳየው ማለት ነው ሐሰንና ቡሩኬ ተገናኝተው ሳያቸው ይሄ ነገር ነው ትዝ የሚለኝ ማርያም ነው ብላ ሌላ ምንም ትዝ የሚለኝ ነገር ይሄ ብቻ ነው ትዝ የሚለኝ። እና በዛ ነው እግዚአብሔር
ብቻ ግን አለፈ፣ ደስ ይላል። ለማንኛውም የኛ ወድ ቤተሰቦች ያላያችሁ ካላችሁ ቪዲዮውን እየሄዳችሁ ማየት ትችላላችሁ፣ እንዲህ የተባባሉበትን ጊዜ ማለት ነው። ቤተሰቦች ሁሉም አለፈ። የዛን ሰዓት ሪም ነበረች፣ እሷም ከሙቤ ህይወት ወጣች። ብሩክ ግን ያው በሀይሚ ህይወት ውስጥ እስካሁን ቆይቷል። እግዚአብሔር ስለፈቀደና ስለወደደ ነው የቆየው። ማንም ሰው እግዚአብሔር የወደደለትን ሰው ጋር ነው አብሮ መቆየት ያለበት ማለት ነው። ሪምና ሙባረክ ያው ብዙ ጉዞ ተጉዞ ነበረ ግን በመሃል ያው ምን እንዳቆራረጣቸው አላቅም፣ ተራርቀዋል። እንደምታዩት እንግዲህ ሚፍታህም ምን የመሰለች ወለየ መለሎ ምርጣ ምርጥ ናዲያ እሷ ነበረች። ከሷ ጋር አንድ ሰሞን ሲል ነበረ እንደውም ሚፍታህ ሴት አይቀርብም ነበር፣ እሷን ግን ቀርቧል ነበረ። ከዛ በስተመጨረሻ ላይ ያው እንደምታዩት ተራርቆ ቅርት ሆነ። እንግዲህ ከካሜራ ጀርባ ምናምን ይላሉ አንዳንዶቹ። ምን ከካሜራ ጀርባ ነው? የሰው ትዳር እያሞቆ የራስ ትዳር ከኋላ አለ እንዴ? አይመስለኝም እኔ። እና ብሩኬና ሃይሚ ልክ እንደ ጠዋት ፀሐይ እንደ መስተዋት ነው። ሁሉ ነገራቸው ግልጽ ነው። ሁሉ ነገር ኦፕን የሆነ ነገር ነው። ምንም የተደበቀ ነገር የላቸውም። ሰው ይሄን ስላችሁ ደግሞ እነሱ አላቸው እያልኩ አይደለም። የተደበቀ ነገር ማንም የተደበቀ ነገር ላይኖረው ይችላል። ግን ስለ ሃይሚና ስለ ብሩኬ ኦዲየንሱም እስከ ጥግ ድረስ ይመሰክራል። ምክንያቱም ምንም የተደበቀ ከኛ ከቤተሰብ የተደበቀ ነገር ምንም ነገር የላቸውም። ሃይሚና ብሩኬ እስከምናቃቸው ድረስ ያሳደግናቸው እኛው ነን እዚህ እስኪደርስ ድረስ እና እያንዳንዱን ነገር እነሱም ከኛ ጋር ነው የሚመካከሩት። ሀታ ብሩኬ ራሱ የትናንትናው ውሳኔው በውስጥ ልከውልኛል። አረ ብሩክ ያታስቀኝ እንደው እንዴ ሲጀምር ሳንተ እንዴት አስበው ነው እንደዛ? አረ ይቺማ ፕራንክ ናት። ይቺ የብሩክ ሙድ ናት እንጂ እንደው በፍጹም ሃይሚ ነገ ፕራንክ ነው ተብላ ካልተናገረች እውነት ብሩክ ገና አላደክም ማለት ነው። የምሬን ነው የምነግራችሁ። ግን ነገ ፕራንክ ነው ካለ ጭንቅላቱ ያለ መዘጋጃ ቤት ምናምን ብሎ ሃይሚን ቴረር በቴረር አደረጋት። መዘጋጃ ቤት ማንም አያስበው። ይሄው ዛሬ እንዘጋጅ ብለው ጓደኞቹ መቼ ነው ሽምግልና የሚላከው አላሉ። ሚፍታህ ያለው ጥያቄ ትክክል ነው። ለምን ብትሉኝ ሽማግሌ ልከህ ነው እንጂ በወጉ በማረጉ የመዘጋጃ ቤት ምናምን ምንድነው ምናምን ሲል ነበር ሚፍታህ። ትክክል ሚፍታህ ሽማግሌ ይሆናል አለ። እንዴት ነው ሚፍታህ ሽማግሌ የሚሆነው? ሻንጣ ጎታች ትሆናለህ አላለም። የማን ሻንጣ? የሃይሚ ሻንጣ። የሃይሚ ሻንጣ ድሮ ሙባረክ የአብርሃምና የሩታን ሻንጣ ጎታች ነበረ። ወይኔ ሙባረክ እኮ የዋ ልጅ ነው። እግዚአብሔር ምስኪን ሲያሳዝነኝ እኔ አንዳንዴ ሳስበው ስለኝ ዛሬ ሙባረክ ሲመጣ ብዙም የሚያስቀኝ ነገር አለ። ማርያምን እናንተም ትስቃላችሁ ተስፋ አደርጋለሁ። ምን ይዋነት እኮ ነው የሚያስቀኝ። እግዚአብሔር ከብሩክ ያልተናነሰ ይዋነት ነው ያለበት በነገራችን ላይ ማለት ነው ሙባረክ እና አረ እናቴ ድረጅ ዛሬ እኔ ሙቪ ዛሬ ቀን ያበራው እግዚአብሔር በድጋሚ የሃይሚ ሰርጌራ የሃይሚ ሽምግልና ላይ ስለተገኘ ደስ ብሎናል። ከብሩክ ጋር እንደዚህ ስቃ ስለመጣ ደስ ብሎናል። የምር ሃይሚ ቤት ራሱ በመገኘት በጣም ነው ደስ የሚለው። ምክንያቱም የጥንት የጠዋቶች ናችሁ ሙባረክና ሐሰን የጥንት ጠዋቱ ነው። እንደሰማችሁት ሐሰን አንደኛ ሚዜ ነው ሁለተኛ ሚዜ ሲል ሰምቻለሁ፣ ብሩኬ ማለት ነው። እና የኛ ወድ ቤተሰቦች ያው በቅርብ አይቀርም ዞሮ መረገጡ አይቀርም ጋይስ። ያው ዝግጅት ላይ ናቸው እንደምታዩት። እንግዲህ ይሄን ሽምግልና እንግዲህ ሀብቴ አንድ ቪዲዮ ሰራበት። ከዛ ሁሉም እንግዲህ እየተነሳ ሽምግልና እያሉ ነው፣ ቡታጅራዊ ሳይቀሩ እያሉ ነው። ያው እንግዲህ የዩ ጉዳይ ነው ይፋ እስኪደረግ እየጠበቁ ያሉት እንጂ ሌላው ነገር ሁሉም ነገር እየተዘጋጁ ነው። ሁሉም የብሩክ ሰርግ የሃይሚ ሰርግ እያሉ እዘቅንበፍ እያሉ ነው። ለቪዲዮም በሉት ለምን በሉት ብቻ ግን ጥሩ ነው፣ ደስ ይላል። ለማንኛውም ያርግላችሁ ነው የምንለው እኛ። ግን ሃይሚ የታገተችበትን ቤት አታሳይ ብሩኬ፣ ለማንም አታሳይ። ምክንያቱም ምን ይሰራላቸዋል እነሱ? ይሄኛውን ቤት ከለቀቅላቸው ከራስ ይበቃል። ሚፍታህ ቤቴ ነው የምኖረው እኮ ቁልፍ አለኝ አላለም። ይመችህ። የሃይሚና የብሩኬ ጋርድ እንዴት እንዳንጠለጥለው እናንተ ብሩኬ ማለት ነው። በዚህ አጋጣሚ የሰርጉ ጊዜ ሲሸከሙት የማየው ሰው ናፍቆኝ ነበር። ገና ከወዲሁ የሰርጉ ቀን እንደው ብሩኬ ማን የሚሸከመው አንተ ለካ ካሜራ ላይ ነው እንደዚህ ዝኩፍ ለምትመጣው እንደው ምንም የለህም ለካ ያው ስጋ ነህ ብሩኬ። አንጠለጥለው እኮ እናንተ እኔ እንደምን ጭራሽ እንዲ ያነሷን ብዬ አላሰብኩም ጭራሽ ማለት ነው። እንዴ ሃይሚ ማንጠልጠል ለምዶ ሃይሚ እዚህ ጋር የተሰማውን ነገር ጠይቂው። አንተ ሲያንጠለጥልሽ ምንድን ነው የሚሰማሽ ወድሽ ላይ? እሱ ወደ ጨነቀን ቀበተተኝ እኮ ነው ያለው ብሩክ።
ኧረ ሚፍታህ ድፍረቱ እውነቱም ይሄ የሳውዲ ሩዝ ሰርቷል ማለት ነው። በቃ እውነቴን ነው። መቼስ እንጀራ የበላ እንደዚህ አይሆንም። ስንት ኪሎ ይሆናል ግን ብሩክ የስንት ኪሎ ይሆናል? ተፈልጎ ነው ያደረገው። ለማንኛውም ይመቻችሁ። በቃ አሁንማ በቃ አንድ ሚፍታህ ብቻ ያንጠለጥለዋል ብሩክ የሰርጉ ቀን ማለት ነው። አሁን ደግሞ ከሃይሚ ደግሞ ማናት የምትሸከመው ሴት ናኒ ናት የምትሆነው። መቼስ ሌላ ሰው አይመጣም አይደል እንዴ ጋይስ? ለማንኛውም የኛ ወድ ቤተሰቦች ዛሬ ወንዶች ጉዳይ በጣም ደስ የሚል ቆይታ ነበረ። ድሮ አብረው የነበሩ ጓደኛሞች ስለተገናኙ ሙቤና ብሩኬ ደስ ብሎኛል። አመሰግናለሁ ቤተሰቦች፣ ይወዳችኋለሁ። ባይ ይመቻችሁ።